ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን ዛሬ አካሂዷል። በስብሰባው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት አቅርበዋል። ከምክር ቤት አባላት ለቀረቡ ጥያቄዎች ማብራሪያና ምላሽም ሰጥተዋል። ኢትዮጵያ በስኬት ያጠናቀቀችውን ሰባተኛውን ጠቅላላ ምርጫ ለማደናቀፍ የተለያዩ ጥረቶች ሲደረጉ እንደነበር ያወሱት ጠቅላይ ሚኒስትሩ ህብረተሰቡ ለዚህ ሳይንበረከክ በነቂስ ወጥቶ ድምፅ በመስጠት ሀገርን ለማጽናት ላበረከተው አስተዋጽኦ ከፍተኛ ምስጋና ችረዋል። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሐሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። በሀገሪቱ የሚስተዋሉ የሰላምና የጸጥታ ችግሮችን ለመፍታት መንግስት በርካታ አማራጮችን ማቅረቡንና በጋራ ለመስራት አሁንም ድረስ ያለውን ዝግጁነት በተመለከተ አስረድተዋል። ብልጽግና እስኪረጋገጥ በጋራ የምንቆም እንሆን። የመንግስት ኃላፊዎች፣ ፖለቲከኞች ደግሞ የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። የምንተወው ለኢትዮጵያ ነው። ለኢትዮጵያ ሲባል ልክ ለውጡን ስንጀምር የነበረው አይነት አፕሮች መከተል ያስፈልጋል። በከተሞች የሚስተዋለውን የመኖሪያ ቤት ኪራይ ችግር ለመፍታት በመንግስት የታሰቡ አማራጮችን በተመለከተ ከምክር ቤት አባላት ለተነሳው ጥያቄ ጠቅላይ ሚኒስትሩ በሰጡት ማብራሪያ የቤት እጥረትን ለመፍታት የሚያስችል ፖሊሲ መቀረጹን ተናግረዋል። በዚህ 5 ዓመት ቢያንስ 1.5 ሚሊዮን ቤት እንገነባለን። ለዚያም የሞርጌጅ ስርዓት እያበጀን ነው። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረጅም ጊዜ ውስጥ የቤት ባለቤት መሆን ይችላሉ የሚለውን ጉዳይ መንግስት እየሰራበት ይገኛል። ተባብረን ማሳካት የሚገባን ጉዳይ ነው። ቤቶች የላይፍ ስታይላችን መቀየራቸው ብቻ ሳይሆን ስራ ይፈጥራሉ፣ ኢኮኖሚ ያነቃቃሉ። በጣም ጠቀሜታ ስላላቸው እንደ ማንኛውም አንኳር ፕሮጀክት ወስዶ የሚሰራ ይሆናል። የወጣቶች የስራ አጥነትን ጉዳይ በዘላቂነት ለመፍታት እየተወሰዱ ያሉ የመፍትሄ እርምጃዎችን በተመለከተም በስራ ዕድል ፈጠራ ረገድ በዚህ ዓመት ስኬታማ ተግባራት መከናወናቸውን ነው ጠቅላይ ሚኒስትር አብይ በሰጡት ምላሽ ያስረዱት። በጣም ጥሩ ስኬት ካየንበት ዓመት አንደኛው ይሄ ዓመት ነው። በዚህ ዓመት በሀገር ውስጥ 4.9 ሚሊዮን ሰዎች ስራ አግኝተዋል። የውጭ የስራ ስምሪት ከ600 ሺህ በላይ ሰዎች ስራ አግኝተዋል። ኖርማል ስራ ሳይሆን ስኪልድ እና ሰሚ ስኪል ጨምሮ ማለት ነው፣ ፕሮፌሽናልስ ጨምሮ። በሪሞት ስራ ባልነው በቅርቡ በጀመርነው 40 ሺህ ሰዎች ስራ አግኝተዋል። እዚህ ሆነው በድምሩ ከ5 ሚሊዮን ሰው በላይ ስራ ያስገኘ ኢኮኖሚክ እንቅስቃሴ ነበረን። በሀገሪቱ የሚከናወኑ ፕሮጀክቶች አፈጻጸምን በተመለከተ ከምክር ቤት አባላት ለቀረቡ ጥያቄዎች በሰጡት ምላሽ በርካቶችን ለፍጻሜ ማብቃት መቻሉን ጠቁመው አንዳንድ ክፍተቶች በታዩባቸው አካባቢዎች ላይ ደግሞ ጠንካራ ቁጥጥር በማድረግ መሻሻሎች መምጣታቸውን ነው ያስረዱት። ፕሮጀክት በሚመለከት ሙከራዎች ይደረጋሉ። ለምሳሌ በዚህ 2-3 ወር ውስጥ ወደፊትና ወደ ኋላ 7 ኤርፖርቶች ጨርሰናል። ሀገር ውስጥ 7 ኤርፖርቶች ገንብተናል። ለረጅም ጊዜ የቆሙ ግድቦች በርከት ያሉ እነ መገጭ በዚህ ክረምት ይጠናቀቃሉ፣ እነ አርጆ ይጠናቀቃሉ። በአፋር በሶማሌ ክልል አይታችኋል፣ ስናስመርቅ ባሌ አይታችኋል። ትላልቅ ግድቦች ጨርሰናል። ህዳሴን ጨርሰናል። በጣም ብዙ ፕሮጀክቶች አሳክተናል። የቀሩን ደግሞ አሉ። እነሱን አዋጭነታቸው እየታየ በቅደም ተከተል መፈጸም አለባቸው።
የኢትዮጵያን ብሔራዊ ጥቅም ለማስከበር መንግስት የሚከተለውን አቅጣጫ በተመለከተም ከምክር ቤት አባላት ለቀረበላቸው ጥያቄ የኢትዮጵያን ሉዓላዊነት ማስጠበቅና በኢትዮጵያ ፍላጎት ሌሎች ጣልቃ እንዳይገቡ ጥንቃቄ ይደረጋል፣ ኢትዮጵያ አንድነቷን የሚጻረር ኃይልን ለመከላከል የሚያስችላት ጠንካራ አቋም ላይ እንደምትገኝም ነው ያስረዱት። ኢትዮጵያ አንድነቷን የሚጻረር ኃይልን ለመከላከል የሚያስችላት አቋም ላይ እንደምትገኝም ገልጸዋል። ኢትዮጵያ የሰላም መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። ምክር ቤቱ የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር እንዲሆንም አጽድቋል።